ትግል አስፈላጊ የሆኑ ነገሮች መነሻውም መዳረሻውንም የሚያሳይ ሐሳቦች ተዘርዝረው ተነግሮናል። በእውነት ጆሮ ላለው ልብ ላለው መቼስ ብዙ ነገሮችን አውቀናል ብዬ አስባለሁ። ከአጀንዳው ላይ ተነስቼ ትንሽ አንድ ንግግር ላውጣና ካልኩኝ ስለ እኛንን እነሱ ነው ከሌላ ጋር አገር ሻጩ እያሉ ስላለው መድረክ አቅራቢው ትክክል ነው። እኛንን እነሱ ነው ለሚለው ምንም ጥያቄ የለውም። አገር የሸጠ ህዝቡን የሸጠ አገርን ሳይሆን ህዝቡን አገር ለብቻ ህዝብ ለብቻ እየነጣጠልን የሸጠው ከተባለ እሱ አዲስ አበባ ላይ ወለጋ ላይ ህዝብ በሚጨፈጭፍበት ሰዓት ሱዳን እንኳን የደቡብ ሱዳን እንኳን መንግስት ታጣቂዎች ገብተው የጋምቤላ ላይ ስንት አኝዋኮችን ነው ከአንድ ሁለት ሶስት ጊዜ ደጋግሞ ጨፍጭፈው ሄዱ። ኢትዮጵያዊ አይደሉም የኛ አይደሉም እነሱ እየጨፈጨፉ እንጥቀስ ከተባለ በየአካባቢው በዶዘር በሻንጉል ላይ የኛ ህዝብ ሲቀበር አገር እየሸጠ ያለ ብልጽግና ስርዓት ነው። ዛሬም እየሸጠን ነው፣ ነገም እየተስማማብን ነው። ይሄንን ማወቅ አለብን። ህዝባችን መገንዘብ አለብን። ጠለቅ አድርገን ይሄን አይነት አጀንዳ መዘጋጀት አለበት። ግንዛቤ መውሰድ ያለብን መተባበር፣ ሐሳብ መቀያየር፣ መወያየት፣ ሐሳቦችን መውሰድ የዚህ ህዝብ ፋንታ ነው። የማወያየት ማደራጀት የናንተ ፋንታ ነው። ውጊያው ጋራ ተያይዞ ውጤታማ የሚያደርገን ይሄ ነው ብዬ ከዚህ ቀደም ሐሳብ ሰጥቻለሁ። ዛሬም ደግመዋለሁ። ደስ ብሎኛል። ትክክል ነው። ምርጫ ለሚባለው ምርጫ በእውነት እንኳን ኮረጆ በእጁ ያለውን ኮረጆ ሙዚቀኛ ቴዲ አፍሮ ያወጣው ሙዚቃ ቀደም ተጠቅሷል አይደለም እንዴ? ሙዚቀኛ ቴዲ አፍሮ ዘፈነ ብሎ ስቴዲዮን ሰብሮ ነው አርባ ሚዲያ ሶሻል ሚዲያ ላይ ያየነው ነው አይደለ? እነማሲንቆ ክራር ሳይቀሩ የወሰደ ሰው እንዴት ነው የምርጫ ካርድ አሳልፎ ለሌላ ፓርቲ የሚሰጠው? ይሄ ስርዓት ብላችሁ ታምናላችሁ? ስለዚህ ምርጫ በእውነት የውሸትና ፌክ ነው። ከዚህ ቀደም ባለፈ ሰዓት በ2013 ተጠቅሷል። መርጠነዋል። አጨብጭበን መረጥን እንበል። እንኳን ያልመረጥነው መረጥን ብለን እንኳን ተመረጥኩ ብሏል አይደለም እንዴ? ወክለውናል ብለን የመረጥናቸው እነ ክርስቲያን ታደለ አው መብታቸው ተገፋር እንደ እስር ቤት እየተሰቃዩ ያሉ ምን መፍትሄ ያላቸው? ያለመታሰር መብታቸው ያለመከሰስ መብታቸው ተጥሶ ነው ተጠቅሷል። ቅድም እየተሰቃዩ ያሉ አባቶቻችን መሪዎቻችን አጨብጭበን የመረጥናቸው ናቸው። እንኳንስ ደግሞ ራሱ መርጦ ራሱ ለወሰደው ሰው ለአማራ ህዝብ ሊያዝንለት ማለት ነው። ስለዚህ እንዴት ነው ይሄ ህዝብ ብልጽግና ይመረጣል ብሎ በምንም ተሸውዶ ሆዶ እጁን ሰዶ መርጦ የሚመጣ እንዴት ነው? ልምረጥህና ግዴለኝ ነው፣ ልምረጥህና ጨርሰኝ ነው፣ ልምረጥህና አጥፋኝ ዘሬን አጥፈው ነው በእውነት ይሄ ስርዓት። ስለዚህ ምርጫ ይካሄዳል የሚል በእኔ አእምሮም መቼም ያው ታውቁታላችሁ፣ ፖለቲካ ነው። የቀይ ባህርን ጉዳይ ታውቁታላችሁ። ፋኖ ሲያጧጠፉበት ፖለቲካውን ሲያጧጥፈው ነበር። ቀይ ባህር ነው ውጊያችን እያለ ነበር። ዛሬ ረስቶታል እኮ። ይሄ ምርጫም ጠጋ ሲል እኔ ይተዋል የሚል አማራጭ ነው ያለኝ። ለሚዲያ ፍጆታና መንገዶች የሆነ ህዝቡን አቴንሽን ለመስረቅ እንጂ ምርጫው በትክክል ይካሄዳል የሚል እምነትም የለኝም። እንደ አማራ ክልልም ደግሞ ወደፊት ቀጣይ የሚሆን በእናንተ በኩልም እኛም ህዝቡን ተባብሮ ማድረግ ያለብን ነገሮችን ጠቁም ያልሄድ ባለፈ የጀመራችሁት ሰላማዊ ሰልፍ መደጋገም አለበት። አሁን መጠንከር አለበት። ነገ ተነገ ወዲያ ደግሞ ምርጫው ጠጋ ሲል ይሄ ሰልፍ ተቃውሞ ሰልፍ ማድረግ ያለብን በየአካባቢያችን ምስሏሽ ብቻ አይደለም፣ በየቀበሌው እንዲወጣ ማድረግ ያለብን። ደግሞ ያችን ቀን ደግሞ ግድ ወጥቶ እዚህ ያደርገው ከተማ ላይ ነው ኦፕሬሽን ለመስራት እናንተ መዘጋጀት አለባችሁ ብዬ አስባለሁ። የእናንተ ጥንካሬ መኖር አለበት። እኛም እንደግፈው ደግሞ በውስጥ አግዙት የምትሉን የማገዝ ያቅማችንን ይሄ ህዝብ ማገዝ አለበት ብዬ አስባለሁ። እጨርሳለሁ። አመሰግናለሁ።